ዝንጀሮ አይባልም በእውነት ዝንጀሮ አላልኩም እኮ ጉማሬ ነው ያልኩት። አንቺ ናት ብሬ ነው ሲጀመር ቅርታ ይስራታ እንጂ ልክ መንገር አላቃተኝም። እኔ ደግሞ ፈራሁት። እኔ አጥጥቶኝ ሊያሰክረኝ ሊያረጋኝ ፈልገው ነው ብዬ በጣም ይፈራሁት። በጣም አክታ ያረጋል አጠገቤ ሆኖ በቃ በጣም ረጅም ጊዜ እንደሚተዋወቅ ሰው ላይክ እንደ ፍቅረኛ ነው። መልኩ ይሻላል። የብብቱ ሽታ በፈጣሪ ይኸው በቃ ያን ቀን ሳይነስ ያዘኝ እስካሁን ታሚያለህ። ያሳክመኝ እንደው ሳይነስ እንደምትመስል ታውቂያለሽ። ጫንቃ አላት፣ ትከሻ አለ፣ ወንድ ነው የምትመስል እግሯ ተረከዟ። ለዛ ነው ወንደርኳት ማለት ለዛ ነው ፍሬ ባህሪዋ ነበር የተመቸኝ። እኔ ባህሪዋ ነበር እንደውም ከሩቅ ለሚያየው ወንድማማቾች ነበር ምን ማለት አረ አንቺ እንኳንም ማለት ቆረጠልኝ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ፎጥዬም የለችም እረፍት ላይ ነች፣ ታጥባለች። ለማንኛውም የዛሬ ኮንተንት ትንሽ ለየት ያለ ነው። ኤፍራታ እባክሽ ያንቺን እርዳታ እፈልጋለሁ ብሎ አንድ ተመልካቼ በውስጥ በኩል አናግሮ የነበረ። በርግጥ ይሄ ከኮንተንቴ ጋር አይገናኝም። ምናልባት ከዚህ ቪዲዮ በኋላ ኮንተንቴ ሊሆን ይችላል። እስኪ ምንድነው የላከልኝ መልእክት የሚለውን አብረን እናንብበው። ሰላም ኤፊ እንዴት ነሽ? አንድ ነገር እንድትተባበሪኝ ፈልጌ ነበረ። ከአንድ ቆንጅዬ ልጅ ጋር በአጋጣሚ ተዋወቅኩኝና በስንት ሙከራ ተሳክቶልኝ አገኘኋት። እናም በጣም ደስ የሚል ጊዜ አሳልፈን ነበረ። ከዛም ወደ ቤቷ ከሸኘኋት በኋላ ስልኬን ብሎክ አደረገችው። በሌላ ቁጥር ብደውል እኔ መሆኔን ስታቅ ስልኩን ወዲያው ዘግታ ብሎክ ታደርገኛለች። እልህ ይዞኝ ይሁን ውበቷ አፍዝዞኝ ባላውቅም ምክንያቷን ማወቅ ፈለግኩ። እንደው ካላስቸገርኩሽ ደውለሽ ምክንያቷን ጠይቂልኝ አለኝ። ይህንን መልእክት ካየሁት በኋላ ለምን ቪዲዮ አልሰራም የሚል ሀሳብ መጣልኝና ፍቃደኛ ነህ ወይ ስምህ ሳይጠቀስ የሷም ስም ማንነቷ ሳይጠቀስ በድምጽ ብቻ ወደ ቪዲዮ በቀይረው ብሰራው ምን ትላለህ እንደ አንድ ኮንተንት ብዬ ስነግረው ፍቃደኛ ሆነ። እነሆኔም ወደ እናንተ ይዤላችሁ መጣሁኝ። እስቲ እንደውልላትና ምን ትላለች ምንድነው ምክንያቷ የሚለውን አብረን እንሰማለን። እውነት ለመናገር ለመጀመሪያ ጊዜ ስለሆነ ማይ ሄርትስ እንደውል ያው መጀመሪያ እሱ ጋር እንደውልና እስቲ በደንብ ዘርዘር አድርገህ አስረዳን ከጽሁፍ መልእክቱ ባሻገር የሚለውን እንጠይቀዋለን። ይደውልለት። አንሳው እንጂ። ሄሎ አቤት። ሰላም እንዴት ነህ? አለሁ። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው አለን። በመጀመሪያ አመሰግናለሁ ችግርህን እንድፈታ ምርጫ ስላደረከኝ አመሰግናለሁ። እሺ እኔም አመሰግናለሁ። እሺ የላክልኝ ጽሁፍ አንብቤያለሁ ለተመልካቾች። እስቲ በደንብ አንተ ደግሞ ምንድነው የተፈጠረው እንዴት ነው ትውውቃችሁ የሚለውን ነገር ብትነግረኝ ደስ ይለኛል። እሺ እኔም አመሰግናለሁ። በመጀመሪያ ታክሲ ውስጥ ነበረ ያየኋት። ለመጀመሪያ ጊዜ ተዋወቅነው ታክሲ ውስጥ ነበረ። እሺ ከዛ ብዙ ጊዜ በሶሻል ሚዲያ በቴክስት እናወራለን። ግን ላግኝሽ ብዬ በተደጋጋሚ ጠይቂያት ነበረ። በተደጋጋሚም ደግሞ አይሆንም ብላኝ ነበርና ብዙ ያላሰለሰ ጥረት አድርጌ አንድ ቀን አገኘኋት። ምክንያቷ ምን ነበር? አላገኘም ምናምን የምትል? እኔ አላውቅም። እኔ አሁንም አላውቅም። ያ ምን እንደሆነ ምክንያቱ አሁንም አላውቅም። እሺ ከዛ አንድ ቀን እንደምንም ብዬ ብዙ ሞክሬ እንዳገኛት እሷም ፈቃደኛ ሆነች። የዛን ቀን በሰላም ተገናኝተን ብዙ ነገር አሳልፈን ብዙ ነገር አውርተን እራት በላንና ተለያየን። ከዛ ገባሽ ወይ ወደ ቤት በሰላም ገባሽ ወይ ብዬ ስደውልላት ስሞክርላት ስልኬ አይሰራም፣ የሷ ስልክ አይሰራም። ስደውል ተደጋጋሚ ደወልኩኝ አይሰራም። በሌሎች ስልኮችም ስደውልላት የኔን ድምጽ መሆኑን ካወቀች በኋላ መልሳ ዘጋብኛለች። በቃ ሪጀክት አደረገች። እና ለምን እንደሆነ ምክንያቷ ምን እንደሆነ ብትጠይቂልኝ ብዬ
እንግዲህ ሰምተናል ያንተን በሷ በኩል ምንድነው የሚለውን እንሰማለን ያው ስልኳን በውስጥ ስለላክልኝ አሁን እደውልላትና እንግዲህ ለመስማት ዝግጁ ነህ አይደለ እሺ የጠራ ነው አታነሳም ትንሽ ያስጨንቃል ግን አራንሹ የደወሉላቸው ደንበኛ ስልክ አይመልስም ደግመን እንደው ስልክ አታነሳም ቆይ መልሼ እደውልላታለሁ አንተ መስመር ላይ ቆይ ሄሎ አቤት እንዴት ነሽ እግዚአብሔር ይመስገን ሰላም ነው ሄሎ አሜን እንዴት ነሽ ሰላም ነው እግዚአብሔር ይመስገን ኤፍራታ አባላለሁ ከኤፍራታ ቲዩ ነው የምደውልልሽ እሺ ኤፍራታ ምን ነበረ አንድ የሚባል ሰው ታውቂያለሽ ብዙ ነው ማውቀው የሆነ ቀን ተገናኝታችሁ ከዛ በኋላ ብሎክ ያረክሽው ሰው እሺ ምን ነበር ታዲያ በጣም ደስ የምትል ልጅ ናት በጣም ተመችታኛለች በጣም ታምራለች ቆንጆ ነች አንድ ቀን አብረን ዴት ወጣንና ከዛ በኋላ ስልኬንም አታነሳም ብሎክ አርጋኛለች እንደገና ደግሞ በሌላም ሰው ስልክ ስደውል እኔ መሆኔን ካረጋገጠች በኋላ እንትን አትልም ወዲያው ታጠፋዋለች ስልኩንና አትሊስት ምክንያቷን ልወቀው እኔ በጣም ስለተመቸችኝ ነው የዚህን ያህል ደረጃ የሄድኩት ብሎ እኔ ጋር ደውሎ ጠይቆኝ ነበርና ምክንያትሽ ምን ይሆን ለምንድን ነው ስልክ ማታነሽለት ምንድነው የደበረሽ ነገር ንገሪኝ አይ ምክንያት ያስፈልጋል ነው መናገሩ ያው ለሱ ምንድነው አሁን እሱ ግልጽ እንዲሆንለት አሁን ይመስለኛል ካንቺ ፍቅር ይዞታልና ትቶ መተው አልቻለም አንቺን ትቶ መተው መወሰን አልቻለምና ፍቃድሽ ከሆነ ቢያንስ ምክንያትሽን ቢያቅ ለሱ አሪፍ ነው ብዬ አስባለሁ አይ እኔ አልፈልግም ለዛ ነው ይቅርብኝ ምን ማድረግ አልችልም ነው አንድ ነገር መጠየቅ እችላለሁ እሺ ትችላለሽ ችግር የለም አሁን ቢያንስ ይሄ ሰው አልፈለግሽም አይ ቲንክ ስልኩን ማትመልሽለት ምናምንና ቢያንስ ምክንያቱን ማወቅ አለበት ብዬ አስባለሁ እንደኔና ለምን ፍቃደኛ አልሆንሽም ልትነግሪኝ ለኔ እሺ ምክንያት የተጠቀመው እኔ እኮ ማለት እንደዚህ ለማስቀየም ነበር የሚያልኩት ነው እየተገናኘው ታክሲ ውስጥ ነበረ ሲጀምርሽ ከመጀመሪያ ማለት ነው እሺ ታክሲ ውስጥ የሆነ ቀን ቦታ ጠበበኝና ምናምን እኔ ስገባ ኦሬዲ እሱ ገብቶ ነበረ ተቀምጦ እኔ ከመንገድ ላይ ነው የገባሁትና አጠገቡ ተቀመጥኩ ማለት ነው እሺ ተጠጋልኝ ምናምን ማስካርጎ ነበረ አወራን ምናምንና ተግባባን የለም ረጅም መንገድ አይደለም ነው ግን የሆነ ሲያወራ ምናምን ደስ ይላል የሆነ ነገር በቃ ተመቻቸንና ስልኬን ጠይቀኝ ስልኬን ሰጥቼ ወረድኩ ማለት ነው ከዛ እንደዚህ መጻጻፍ ጀመርን ምናምን ማውራት ጀመርን ከዛ ነቀል ላግኝሽ ነው ማለኝና ቀጠረኝ ማለት ነው በኋላ እኔ ነግርሻለሁ መጀመሪያ ቀን በማስክ ነበር ያገኘው ማስካርጎ ነበር አዎ በአካል ያገኘሁት ቀን ግን ማስኩን አውልቋል ቆሞ ነበር የጠበቀኝ መንገድ ላይና ሌላ ሰው መስሎኝ ያለ ሰው ሄድኩ ማለት ነው ከዛ በኋላ እሱ ነው ካለፍኩ በኋላ መልሶ ይጠራኝ ከዛ በቃ ማለት ምን ልበርሽ እኔ እኮ አሁን ደበረኝ እኮ እንዲህ ነው ለማለት ምንድነው ላይክ የጠበቅሽውን ያህል እንትን አይደለም ነው ምንድነው ልጅ ይልሽ ወሬው ደስ ይላል ይሄ ቁመናው ምናምን ጽድት ያለ ሰው ነው ምናምን ገባሽ ወደ ደስ የሚል አይነት ሰው ነው ይሄ ደስ ይላል አቋሙ ምናምን ማለት ነው
ማስኩን አውልቆ በፈጣሪ እግዚአብሔር ይቅር በለኝ። ግን በቃ ከጉማሬ ምንም መለስ አላለም። ጉማሬ ራሱ በቃ በአካል ማለት ነው። ከዛ በጣም እንደነገጥኩት ምናምንና ሼም ያዘኝ እኔ እንትን ለማለት ትጪው ምናምን ለመሄድ ማለት ነው። ከዛ ቁጭ አልን ምናምን የሆነ ቦታ ገባንና ሻይ ቡና አልን ምናምን። ከዛ በኋላ ምን ይገኛል መጠጥ ካልጠጣን አለኝ። አይ አልጠጣም መጠጥ ምናምን አልኩት። ገና ድጋሜ መጀመሪያ ቀን ማግኘቴ ነው ምናምንና መጠጥ መጠጣት ደግሞ አልፈልግም አስገደደኝ ማለት ነው። እኔ ደግሞ ፈራሁት። እኔ አጠጥቶኝ ሊያሰክረኝ ምን ሊያደርገኝ ፈልገው ነው ብዬ በጣም የፈራሁት። ከዛ በቃ እምቢ አልኩት። ከዛ ደግሞ ሌላ ምን አለ በጣም አክት ያደርጋል አጠገቤ ሆኖ በቃ በጣም ረጅም ጊዜ እንደሚተዋወቅ ሰው ላይክ እንደ ፍቅረኛ አክት ያደርግ የነበረው ማለት ነው። ከዛ በኋላ በቃ እኔ መሄድ አለብኝ ምናምን ቸኩላለሁ ምናምን ብዬልሽ እኔ ወደ ቤቴ ልሄድ ምናምን ተነሳው ማለት ነው። በቃ እንትን ነበር። ከዛ ልሸኘኝ ምናምን ወጣና አቀፈኝ። መልኩ ይሻላል የብብቱ ሽታ በፈጣሪ ይኸው በቃ ያን ቀን ሳይነስ ያዘኝ። እስካሁን ታሚያለህ ያሳክመኝ እንደው ግን ትቀልጃለሽ እንዴ? ወዲያውኑ እየፈጠነ ገና ታክሲ ውስጥ ልገባ አንድ ግሬ ታክሲ ውስጥ አንድ ግሬ ውጭ ነው ብሎክ ያበላሁት። ስለዚህ ከማስቀይመው ምናምን ብዬ ብሎክ አደረኩት። ትልኩንም እያነሳው አይደለም። ስለዚህ ምክንያትሽ አንደኛ መልኩ እንደጠበቅሽው አይደለም፣ ሁለተኛ አንደርስታንድ አላደረገኝም ነው፣ ሶስተኛ ደግሞ ንጽህና በጣም ነው እንዴ እንደ ፍቅረኛ ረጅም ጊዜ እንደሚተዋወቅ ሰው ምናምን ወቅት ሊያደርግ የነበረው መጠጥ ካልጠጣሽ ምናምን ኧረ አይመጣም። ስለዚህ ምንም አይነት እድል የለውም ባይሞክር ይሻላል። ኧረ በስመ አብ አይቅርብኝ። ለሌላው ግን ለሌላ ጊዜ ምናልባት ምናምን የምትነግሪው ምናምን ከሆነ ማለት ነው ታጠብ፣ ሌላ ሰው ጋር ስትሄድ ታጥበህ ሂድ። በዚህ አጋጣሚ እየሰማሽ ነው አለ መስመር ላይ? አዎ። እና ያው ማወቅ ስላለበት ምክንያቱም እየሰማሽ ነውና የምትለው ነገር አለ። ሰላም ነው እንዴ? እግዚአብሔር ይመስገን። ለኛ ብዙ ጊዜ መልኩ እንደዚህ ነው ምናምን ስትይ ነበር። የዛን ቀን ደግሞ ብብት ሸተተኝ ብትይኝ እኮ ኢትስ ኦኬ። የዛን ቀን እንዴት ነው ማለት ብዙ ወክ አድርጌ ነበርና በአጋጣሚ ነገሮች የዛን ቀን ሳልዘጋጅ ነውና ያው ላገኝሽ እሺ ስትይኝ በዛ ቀን ተዘጋጀሁ። መልክ ላልሽው ደግሞ ሁሉም ሰው ያው በአምሳሉ የተፈጠረ እኔ አሁን አንቺ እንደዛ አልሽ ብዬ አልናገርም። ምክንያቱም እኔ አታነካካኝ ተፈጣሪሽ አነካካኝ አንቺ ማለት እኔ እንደዚህ ሰው እንደዚህ ትንጫለሽ ብዬ አስቤ አላውቅም። ለዛም ነበር የወደድኩሽ። እነዚህ ሴት አልነበርሽም ባይዘው ማለት ነው። ኤፍራታ ቢስቶ ምን ሳይሆን እንደምትመስል ታውቂያለሽ? ጫንቃ አላት፣ ትከሻ አላት፣ ወንድ ነው የምትመስል፣ እግሯ ተረከዟ ለዛ ነው ወደድኳት ነው። ለዛ ለሱ ባህሪዋ ነበር የተመቸኝ። እኔ ባህሪዋ የተመቸኝ እንደውም ከሩቅ ለሚያየው ወንድማማቾች ነበር ምን ማለት እኔ ባህሪዋ ወድጄላት አንድ ሺህ ጊዜ ደወልኩ ዝንጀሮ ይመስላል ስላለች በእውነት እኔ ሆኜ እንጂ እኔ እቺ ሴት ከዞር ብሎ የሚያየኝ አይመስለኝም። በጣም ለዛ ነው የተከተልከኝ። ለማመጥከኝ ለዛ ነው። እኔም አመሰግናለሁ። በዚህ ነው ልክ እንደዚህ እንድትነጋገሩ ሳይሆን ጀስት ምክንያቱን እንዲያውቀውና በሰላም መፍታት ብትችሉ ብዬ ነበረ ሐሳብ። እኔ የፈጣሪን ሰው ምናምን እኔ ሰውነቱን እኮ ሳላከብር ቀርቼ አይደለም። ምናልባት አንተም ከማስክ ባታወራኝ እንዴ ሌላ ሰው ነው የሚመስለኝ። እኔ ትሽዋ ጫንቃዋ ደግሞ እንትን አላት። በነገራችን ሚስታሽ አላት። ትንሽ አላት። እኔ ይሄንን ሁሉ መናገር እችላለሁ። ገብቶሻል? አሁን አንተ ስለተናገርኩብህ ነው አንተነኩ በቃ መብቴ ነው። ሰው ሚስጥሩን ይደባበቃል። የኔ ብድት ቢሸት ይተታባል። መታጠቢያ ይገር በውሃት አታስቆሚልኝ። አዎ በጣም ክብሬን እየነካኝ ነው። በዚህ ልክ መነጋገር እውነት ለመናገር አያስፈልግም። እንድትሰዳደቡም ሳይሆን አትሊስት መነጋገር የምትችሉ ከሆነና መፈታት የሚችል ከሆነ አንቺም ቀደመኮ ማስተካከል ነበርሽ። እንደዚህ ይሁን ነገር ተናገር ማስቆም ነበርሽ።
ያው ሪዝን ማስቆም ነበረብሽ አይደለም እውነታውን መናገር ስላለብኝ ነው ተናገርኩኝ ዝንጀሮ አይባልም በእውነት ዝንጀሮ አላልኩም እኮ ጉማሬ ነው ያልኩት ይሁን እሱም ጉማሬም አይባልም ምንም ይሁን ብያለሁ ለማንኛውም በፊት ቆንጆ ናት ወደድኳት አበድኩላት አምስት ቆይታ እዚህ ማለት ደረታ አንተና አይደብርም አንቺ ናት ብሬ ነው ሲጀመር ይቅርታ ይስራታ እንጂ ልክልኩም መንገር አላቃተኝም ለማንኛውም ግን እንደዚህ ክፉ ቃል እንድትነጋገሩ እውነት ለመናገር አልፈልግም ለማስታረቅ ለማስማማት ቀጣይ ድል ካለው ለመሞከር ነው እሱም የጠየቀኝና የደወልንልሽ ምክንያት እሺ ከሆነ አራስ ጀመር ነኝ በቃ ፈቅጄና ወልጄ የተሰደድኩት ስልኩን ማሳት አልነበረብኝም ግን በጣም ነው ያዘንኩበት እንደዛ ሳይሆን ዘጋችሁ ሄሎ ያው እንግዲህ ተናዳ ዘግተዋለች ሰምተሃል አይደለ አረ አንቺ እንኳንም ማለት ቆረጠልኝ አሁን እኔ በዚህ ልክ እንደዚህ እኔ መጀመሪያው ልጅቷን ወደድኩት ፐርሰናሊቲዋ ሳቋ ደስ ይል ነበር እንኳንም አንቺ እንኳንም ዛሬ አየኋት ማለት እንደዚህ አይነት ሰው በዚህ ልክ እንደዚህ ትሆንብኛለች ብዬ አላሰብኩምና ተመስገን ነው አንዳንዴ ግን ያው እግዚአብሔር ይመስገን ነገሮች ልክ ናቸው እሷም ምንም አይነት ፊሊንግ ጥሩ ስሜት የላትም አንቺ ግን ላደረሽልኝ ትብብር በእጅጉ በጣም ነው ማመሰግነው እግዚአብሔር ይስጥልኝ ምንም ማለት ቴንክ ዩ እሺ ያመሰግናለሁ እንደም ለማንኛውም ውድ ተመልካቾቼ እንደሰማችሁት እንግዲህ በጥሩ ሁኔታ አልተጠናቀቀም አልተሳካልኝም ማለት ነው ማስታረቁ እንግዲህ በመጀመሪያው ቪዲዮ ኮነሰረ እሷም ምክንያት ይሄ ነው ብላ የተናገረችው ነገር እሱን አስደብሮታል እንደሰማችሁት እንግዲህ ምንም ማድረግ አልችልም ቢሆን ፍቃደኛ ብትሆንና ምክንያቷ ይሄ ባይሆን ሌላ ምክንያት መፍትሄ የሚገኝለት ምክንያት ቢሆን ኖሮ እኔው ራሴ ሰከንድ ዴታቸውን እንዲገናኙ አመቻች ነበር ግን አልሆነም እንደዚህ አይነት ታሪክ ካላችሁ ፕራይቬሲያችሁ ተጠብቆ ማንነታችሁ ሳይገለጽ መጠየቅ የምትፈልጉት ምክንያቱም ባላወቃችሁት መልኩ የሆነ ሰው ተመችቷችሁ በድንገት ከጠፋባችሁ ጠይቂልን ኤፍራታ ማለት ትችላላችሁ ስልክ ቁጥሬ ከታች አለ በቴሌግራም ላይ መልእክት አስቀምጡልኝ ለማንኛውም የዛሬ ፕሮግራሜ ይሄንን ይመስል ነበር እንደወደዳችሁ ተስፋ አደርጋለሁ ይሄ ፕሮግራም ይቀጥል የምትሉ ከሆነና ሌሎችም እንደዚህ መፍትሄ እንፈልጋለን ብላችሁ የምትልኩ ከሆነ ይሄ ፕሮግራም በቋሚነት ሁሉ ጊዜ 40-12 ሰዓት ላይ የሚለቀቅ ይሆናል ማለት ነው ፍቃደኛ ከሆናችሁ በአስቀምጥኩላችሁ ስልክ ቁጥር የቴሌግራም ቻናል መልእክት አስቀምጡልኝ መፍትሄ እንፈልጋለን የሚሳካ ከሆነ ሰከንድ ዴቱን እኔ አዘጋጃለሁ ካልተሳካም እንግዲህ ትክክለኛ ምክንያታቸውን ሰምታችሁ ወደ ቀጣይ መንገዳችሁ ትሄዳላችሁ ማለት ነው ይሄ ፕሮግራም ይቀጥል ብላችሁ ካሰባችሁ ይሄን ቤት ሰብስክራይብ ላይክ ሼር ማድረግ እንዳይረሳ እንዲሁም ደግሞ የደውል ምልክቷንም መጫን እንዳይረሳ ለማንኛውም የዛሬ ፕሮግራሜ ይሄንን ይመስል ነበር ከፎጣዬ ውጪ እንደወደዳችሁ ተስፋ አደርጋለሁ በቀጣይ በሌላ ተመሳሳይ ታሪክ እንገናኛለን ይመቻችሁ ባይ